ብዙ ጊዜ እኔ ማንሻማ ከሆነ ቡና አብረን መጠጣት እንችላለን? እንችላለን ውዴ፣ ይቻላል። ኢርፋን እንዲያመጣልን እነግረዋለሁ። እሺ፣ አሪፍ ነው፣ ንገረው። ያው ነገሮች ትንሽ ደስ አይሉም ነበር፣ ግን አትቀየመኝ። አንተ ለመድፈር ብዬ አይደለም፣ ግን ልክ እንደ አባቴ ነው የምወድህ። አንዳንዴ ከእሱ ጋር በዚህ ይጣላለሁ፣ ግን ከዛ ወዲያውኑ እየሰማኝ ነው አይደለም? ከዛ በጭራሽ መስመሩን አታልፍም። እኔ ጋር መስመሩን አልፈሃል። አባዬ በቃ ልክ ነህ፣ ስሜትህ ይገባኛል። እኔም ላንተ ደስ የሚሉ ነገሮችን አይደለም የተናገርኩ፣ ግን ሁላችንም በኡዛይ በጣም ተናደን ነበር። በእሱ ምክንያት እርስ በርስ ተቀያይመናል። ዶኑሽ ተይ፣ የኔን ልብ ለማለስለስ አትሞክሪ። ግን አጎቴ ሳዲቅ፣ አሁን አጎቴ ያልከኝ? በእርግጥ አባቴ ሳዲቅ ልል ነበር እኮ። ያው እኔ ለአንተ አባት አይደለሁም። ሰርዳር አባዬ እባክህን። የምን እባክህ ነው? ንገሪኝ፣ የምን እባክህ? ሁለታችሁም ወደዚህ መጣችሁ። እጄን የማትስሙ ከሆነ ያንቺም እንዲሁም ያንተም አባታችሁ አይደለሁም። አባዬ ስለዚህ እርቅ አውርደናል ማለት ነው አይደል አባቴ ሳዲቅ? ና ወደዚህ ና ና ና። ነይ ነይ ነይ። እናንተ ትናንሽ አበቦች እጄን አንሳ። እማዬ፣ የዚህ አበባ ጉንጉን ላይ የማን ስም መጻፍ ያለበት ይመስልሻል? እማዬ እማዬ! ምን እያደረግሽ ነው? ወደ ኢስታንቡል አሁኑኑ እንመለሳለን። አሁኑኑ። እኔ ወዴትም አልሄድም እማዬ። እዚህ የምንቆይበት ምንም ምክንያት የለም ሙዛይ። ለምን? ያ ሰውዬ እያስፈራራሽ ነው። ምንም ነገር ማድረግ አይችልም። ትሰምኛለሽ? አንቺ መጉዳት በፍጹም አይችልም። የአበባ ጉንጉኑን በትክክል አይተኸዋል? ካርዱንስ አንብበኸዋል? አንብቤዋለሁ። አዎ፣ የጻፈው በጣም መጥፎ ቀልድ ነው። ወይ እማዬ፣ እባክሽ እሱን ተይው። ወዴትም አንሄድም እያልኩሽ ነው። እንሄዳለን ሙዛይ፣ እንሄዳለን። በአሁኑ እኔ የምልህ ትሰማለህ። ምንም እንድትቃወመኝ አልፈልግም። እሺ ሂጂ፣ አንቺ ሂጂ። እኔ ግን ወዴትም አልሄድም። ከፈለግሽ መሄድ ትችያለሽ። እኔ ግን ከዚህ ወዴትም መሄድ አልፈልግም። አረ ጉዳዩ ምንድን ነው ኡዛይ? ዶንሽን ያለማቋረጥ መከታተል ነው? ዓላማ ሰዎችን መረበሽ ነው? ንገረኝ፣ ጉዳዩ ምንድን ነው? ምንም ብትይ እኔ ግድ የለኝም። እኔ አሁን ትንሽ ልጅ አይደለሁም። አንቺን ደግሞ መታዘዝ የለብኝም እማዬ። በቃ እኔን በሰዎች ፊት ማዋረድና ማሸማቀቁ ይበቃሃል። አልገባኝም። ምንድን ነው የምትፈልገው? ዓላማ የለህም? ለራስም ሆነ ለእኔ ምንም ክብር የለህም። እስኪ ወደ ራስህ ተመልከት እባክህን ኡዛይ። ለ3 ቀን እፍታ ብለህ ህሊናህን አትጣ። ያለፈው ይበቃሃል። ቆይ አንቺስ ብትሆኚ? ቆይ አንቺስ እዚህ ውስጥ የገባሽው ለ3 ቀን ለምታውቂው ወንድ አይደል? አንድ አደገኛ ወንጀለኛ ሰው ሆኖ ተገኘ። ያ ሳዲቅ እንደ ውሻ ጭራውን እግሩ ውስጥ ቆልፎ ተቀመጠ። አንቺ ግን ሜዳ ላይ ቀረሽ። ኡዛይ ተው! ኡዛይ ልጄ እባክህ አቁም!
ለአክስታፊዜ ቀደም ብዬ ደውዬላት ነበር እኮ ምግብ እንድትሰራ ነግሬያት ነበር። አልመጣችም እንዴ? አክስታፊዜ ግባ። አክስታፊዜ ፖሊስ ልጥራ? አያስፈልግም፣ አትደውይ። ከፈለክ ልታሳስረኝ ትችላለህ። ምንም እርምጃ አልወስድም። እሺ ፊገን፣ አክስታፊዜን ይዘሽ ወደ ላይ ውጡ። ግን እኮ አቶ ካርታል ያልኩሽን አድርጊ። ራስህን ተመልከተው። ምንድን ነው ያደረግኩት? በጣም ይቅርታ ልጄ። እጄ ቢሰበር ኖሮ ምኞቴ ነው። ይሄ ነገር እንዳልተፈጠረ ማለፍ እንችላለን። ከዚህ ከተማ እንሂድ። ልክ እንደ በፊቱ አባትና ልጅ እንሆን። አባት ያድናን። እሱን ድል ካጣን በጣም ቆየ። እዚህ ጋር ተወቃሹ እኔ ነው። አንተም እኮ ስህተት ሰርተሃል። እኔ አባትህን ለጠላቶች ያሳልፈህ ሸጠኸኛል። ግን እኔ ያንን ሁሉ ለመርሳት ዝግጁ ነኝ። በአንተ ምክንያት ሕይወቴን ሙሉ ታዳኝና ተንከራታች ሆኜ ነው የኖርኩት ልጄ። ግን እንደዛም ሆኖ እወድሃለሁ። ልክ እንዳንተ ልበ ቀናና መልካም ሰው ስላልሆንኩኝ በጣም ይቅርታ አድርግልኝ አባት ያድናል። በእነዛ አቅፍ ውስጥ ባስገባኸኝ እጆች ወደ ሞት ይልከኛል። እሱን መቼም ይቅራል። እኔ በጣም በቀለኛ ሰው እንደሆንኩ ታውቃለህ። እኔ በሕይወት ለመቆየት እንዴት በቀለኛ መሆን እንዳለብኝ ያስተማርከኝ አንተው ራስህ ነህ። ታስታውሰዋለህ አይደል? በጣም ነው የማዝነው። አሁን እናትህን አገኘህ። ከዚህ በኋላ ዕውር አይደለህም። መጀመሪያ የተደገፍከውን ዱላ ሰበረችው። እናም ለዛ ነው ለሶመር አሳልፈህ የሰጠህ። ለአንተ ምንም ነገር ማብራራት አይጠበቅብኝ። ምን ተፈጠረ? እና አሁን የእናትህ እቅፍ ውስጥ ገባህ? እሷም በደስታ አቅፋ ሳመችህ? ለነገሩ ብዙም ጊዜ አይወስድም። ታውቃለህ፣ ምርመራው ሲያበቃ ታባረራለች። ሴትዮዋ ሌላ ልጅ አላት። እሱም ታውቀዋለህ፣ ሶመር ይባላል። ይኸውልህ ስማኝ ልጄ ካርታል፣ አንተ አልገባህም እንጂ እናትና ልጅ ያዘጋጁልህ ወጥመድ በጣም ከባድ ነው። እመነኝ ልጄ፣ መቼም ቢሆን ካርታል የሩቻን ልጅ መሆን በፍጹም አትችልም። ምናልባት ተሳስተህ ይሆናል። እሱን ቆይታ ያለ እሱን እኔ ራሴ ያሳያለሁ።
ማሩቻን መቅኔና አጥንት ይዛሽ ነው የመጣሽው? አአ ሻኛም አለ። እነዚህ በጣም ውድ እኮ ናቸው። ለእነዚህ ባወጣሽው ገንዘብ በግ መግዛት እንችል ነበር። በቃ እንግዲህ ሴትዮዋ ፈለገች ገዛችሁ። እንደዚህ አይባልም። እባክሽን ታያት በቃ። ለካርታል የመቅኔ ሾርባ ሰርቼ ሊወስድለት ነው። መድኃኒት ይሆነዋል። አዎ እሱ በጣም ጥሩ ነው። እስቲ ድንችና ሽንኩርትም አምጪ ጀብሪል። የመቅኔ ሾርባ ለስብራትና ለቅጥቅጥ ቆንጆ ነው ይባላል። ይሄ እንደሚጠግነው ተስፋ አደርጋለሁ። ለዚህ የሚሆን ትልቅ ድስት ላውጣ አይደል? አዎ ባክሽ። ብዙ ነው የገዛሁትና በርከት አድርገን እንሰራለን እና ለማታ ደግሞ የሻኛ ከባብ እሰራለሁ። እነዚህ ጥሩ ናቸው? አዎ ደህና ናቸው። በዚህ ሾርባ እንሰራለን እና በዚህ ደግሞ ከባብ እንሰራለን። አቶ ሶመር እንዴት ነህ? እንኳን ደህና መጣ። ካርታልን ማግኘት እችላለሁ? አዎ አለ፣ ግባ። ያሻዎትን ባሉበት ሆነው በቴሌብር ሱፐር አፕ በኩል ዘመን ገበያ ላይ ሲያዙ ያዘዙት ዕቃ ደጆ ድረስ ከተፍ ይላል። ዘመን ገበያ፣ ገበያውን ደጆ ድረስ። ኢትዮ ቴሌኮም። ፈጣሪ ማረ ለጥቂት ለኛ ብለህ ሞተህ ነበር። ይህንን እቅፍ ከማታውቀው ሰው ውለታህን ሲከፍልህ እንደ ምስጋና አድርገህ ልትወስደው ትችላለህ። ስለዚህ እባክህ ይህንን ነገር በሌላ ነገር እንዳታየው እሺ? እና ቆይ ስታስበው ሌላ ምን አድርጌ ልወስደው እችላለሁ? ንገረኝ እስኪ። ሰው ያው አንተ የእናቴ ልጅ አይደለህ እንዴ? ያው ታውቃለህ፣ እዚህ የመጣሁት እንደ ወንድም አይደለም። ይህንን የምነግርህ እንደዛ እንዳታስብ ብዬ ነው። እውነት ለመናገር ሶመር ምንም አታስብ። እኔም ወንድም ብዬ ልጠራ ዓላማ የለኝም። ጭንቅላት ውስጥ የሆነ ቦታ ልትሰጠኝ እንዳትሞክር። ማለት የራስን በዛ አታድክም። ምክንያቱም በሕይወትህ ውስጥ ምንም አይነት ቦታ ልትሰጠኝ የታገልክ እንደሆነ በግልጽ ያስታውቅብሃል። አምላኬ ሆይ ልክ ብቸኛ ችግር ያንተ የሆንክ ይመስል ማለት ነው። ምን ችግር አለው? እስኪ ለትንሽ ጊዜ ሕይወት ውስጥ ችግር ልሁን። ሕይወቴን አደጋ ላይ ጥየዋለሁ እኮ። ግን መልካም ሥራ የሚወራ አይደለም። ማለቴ ካርታል ግራ እጅ ቀኝ እጅ የሚያደርገውን ማወቅ የለበትም ማለቴ ነው። በሚገባ ማለቴ ግራ ጎኔ የቀመሰውን ምት ቀኝ ጎኔ እስካሁን ድረስ አያውቀውም እና ሆስፒታል ውስጥ ገብቻለሁ። ሕይወቱ ውስጥ የሆነ አስተዋጽኦ እንዳደረጉ ተስፋ አድርጋለሁ። ማለቴ ሳላስበው በድጋሚ ያሳፈርኩ እንዴ? ችግርህ ምንድን ነው? ወንድማማቾች መሆን አንችልም እንዴ? ልክ ነው። እሱን ነው እያልኩ ያለሁት። እሺ አሁን እሱን ጉዳይ ግልጽ ስላደረግነው በቃ ልሄድ። እባክህን ቁጭ በል። ለመነሳት አትሞክር። አንድ የተነስቻለሁ። በፈጣሪ ስም ቤት ውስጥ ረስቼው ነው እንዴ? ኦ ክብርት አርክቴክት እንኳን ደህና መጣሽ።
በጣም ፈርቼ ነበር። ብዙ ጊዜ ነበር የደወልኩልህ። ላይህ አለመቻሌና ድምፅህን መስማት አለመቻሌ ልክ እንደ ሞት ነው የሆነብኝ። ግን ፈጣሪ ይመስገን ምንም አልሆንክም፣ ደህና ነህ። እንደዚህ ላሳዝንሽ ፈልጌ አይደለም። እመን አይኔን እንደቀለጥኩ አንቺን ነበር ያሰብኩት እና ደግሞ ተጨንቃ ይሆናል ብዬ በጣም ስጨነቅ ነበር። ቆይ እብድህ ነህ እንዴ ካርታል? ቆይ እንዴት እንደዚህ ያለ ሀሳብ ታስባለህ? በሀሳብ ልሞት ሁላ ነበር እኮ ለብድ ነበር። ፊገንንም ጠይቂያታለሁ። ማለቴ በእኛ መሀል ስላለው ነገር የተገነዘበች ይመስለኛል። በእኛ መሀል ምንድን ነው? ሊቆም የማይችል ስሜት። ፊገን ትከፍተዋለች። ካርታል፣ ይህን ጓደኛሞች የሚለውን ነገር እናቆምና እስከ መጨረሻው ድረስ መኖር ያለብንን እንኖር። እባክህ ውዴ። አቶ ሶመር፣ ይቅርታ አድርጊልኝ፣ የመኪናዬን ቁልፍ ውስጥ ረሳሁት መሰለኝ። ወይኔ ይደበቅ ነው የሚሻለኝ። ረሳው። ቆይ ዳሪያ ቁሚ። ምን ሆናል? ካርታል አይሆንም። አሁን ይሆናል። ነይ ወደዚህ ነይ። ያኛው ጠረጴዛ ላይ ነው የሚሆነው። ይኸውልህ አምጥቼልሃለሁ። አመሰግናለሁ። መልካም ቀን። ስሚ፣ አሁን ራስሽ ሆነሽ እስከ መጨረሻው ድረስ መኖር ያለብን ነገር እንደፈለግን ኑሮ ያልሽው እና ደግሞ አንቺ አይንሽ ውስጥ ያለውን ድፍረት በጣም ወድጄዋለሁ። ከዚህ በኋላ ምንም የሚያስፈራ ነገር የለም የኔ ውድ ዳሪያ። እሺ፣ ህይወትን አብረን እንጋፈጣለን። ሰላም፣ ወይዘሮ ሙጅጋን ቤት አለች አይደለም? ወይዘሮ ሙጅጋን፣ ወይዘሮ ሙጅጋን፣ ምን ተፈጠረ? ምንድን ነው? ማን ነው እንደዚህ ያደረገሽ? ማን ነው? ንገሪኝ። ያ ሰውዬ ነው የመታሽ? እባክሽን አሁኑኑ ንገሪኝ። አይደለም። ነይ ነይ። በቃ 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 በለው። የከበባ ንጉሥ ነው። እቴ እዩልኝ ብቻ። በድጋሚው ቡፌ አደረገች። አይ ቡፌውን የሰራችው ወይዘሮ ብቻ ናት፣ ግን ሳትበላው ነው ሄደችው። ጉድ ፈላ። ለምንድን ነው ቆይ ያልበላችሁ? ለአቶ ካርታል ምግብ ይዛለት ሄዳ ነው። በሉ እኔ ልጀምር ነው። ራሴ መቆጣጠር አልቻልኩም። ቆይ እስቲ ሶመርና ወንድሜ እስኪመጡ ጠብቅ። ይልቅ በሩን ክፈት። ተነስ። አምላኬ ሆይ
ከወይዘሮ ምሽጋር ጋር ወደ ቤት መጥቷል ወንድሜ። ቆይ እሱም በኋላ አሳየዋለሁ። ሶመር ቤት አለ? እስካሁን ቤት አልመጣም። እሺ፣ እኔ እስክነግርህ ድረስ ጠብቅ። ወይዘሮ ሙጅጋን ከዚህ ቀን ጀምሮ እዚህ ቤት ውስጥ እንደ ቤተሰብ አባል ሆና ከእኛ ጋር አብራ ትኖራለች ማለት ነው። ምን? እንዴት ማለት? እንደ ቤተሰብ አባል ስትል ምን ማለትህ ነው? እዚህ ቤት ውስጥ እንደ ቤተሰቡ አባል የእኔ ባለቤት ሆና እዚህ ቤት ውስጥ አብራን ትኖራለች። ቆይ ግን አባዬ ምን እያልክ ነው? እናም በተቻለ ፍጥነት ቶሎ ብለን ቀለበት እናስራለን። በሩን እኔ ሄጄ ከፍቷል። ሶመር እንኳን ደህና መጣ። እንደምን አመሻችሁ። አታውልቀው ሶመር። ቱርካን ና ልንወጣ ነው። ወዴት ነው የምንወጣው? ምን እየተካሄደ ነው? የልጆቹን ጫማ ይዛና። ምን ተፈጥሮ ነው ቱርካን? ቱርካን ኑ ልጆች። ዳፍኔ ቆይ አሁን ወዴት ነው የምንሄደው? አላውቅም። አባዬ በጣም ይበርዳል። እሺ ልጅ፣ አንድ ደቂቃ ስጪ፣ ማሞቂያውን አበረዋለሁ። ደግሞ በጣም እርቦኛል። አያቴ ቆንጆ ሾርባ ሰርታ ነበር እኮ። መንገድ ላይ የሚበላ ነገር እገዛላችኋለሁ ልጆች። እሺ ቱርካን፣ አሁን ምን እንደተፈጠረ ትነግሪኛለሽ? ተመልሼ ወደዚህ ቤት አልመጣም። አባቴ እንደዚህ ማድረግ አልነበረበትም። አባትሽ ምን አደረገ? እነግርሃለሁ።
በእናት እጅ የተሰራ ሾርባ መድኃኒት ነው ይባላል። ለቅጥቅጥና ስብራት ቆንጆ ነው። መድኃኒት ይሁንልህ። እጅሽ ይባረክ። አሃ፣ በእርግጥ ሎሚ ቢኖረው ይበልጥ ጥሩ ይሆናል። ውይ አምላኬ፣ እረሳሁት። ቦርሳ ውስጥ ነበር። አሁኑን አመጣለሁ። እሺ፣ ለእሱን ያስተላልፍለታለሁ። አድራሻውን በጽሁፍ መልእክት ብትልክልኝ ደስ ይለኛል። አመሰግናለሁ። መልካም ቀን። አቶ ካርተር፣ ክትትል እንዳደርግበት ያዘዝከኝ ሰውዬ ጠበቃው አግኝቶታል። ቀስ በይ ቀስ። እንደነገረኝ ስሙ ራሲም ታሺ ይባላል እና አድራሻውን እሱ ይልክልኛል። ቆይ ሰውየው ማን ነው? አባቴ። ምን? ግን እኮ ያንተ አባት ወላጅ አባቴ ፊገን። እኔ ልጭመቅልህ። ቆይ እስቲ ድጋሚ አንድ ልጨምር። ቆይ እስቲ ሌላም ልጨምር። ይበቃኛል። ምን እየተካሄደ ነው? ቆይ እንዴት ብትደፍረን ነው አንተ እዚህ ድረስ የመጣኸው? እውነቴን ነው የምልህ፣ እገልሃለሁ። እሺ እሺ ልጆች፣ ይኸውላችሁ ምግባችሁ ይኸው። እንደምትወዱት ተስፋ አደርጋለሁ። አባዬ በጣም ይበርዳል። በረዳችሁ ልጆች? ወይኔ አምላኬ። እሺ ማሞቂያውን እስከ መጨረሻው አበረዋለሁ። ግን ምግቡ አሪፍ ነው አይደል? በጣም አሪፍ። እዚህ ጋር ምን እንዳለ አጎታችሁ ኢርፋን ይህንን ዛሬ ነው የሰጠኝ። ምንድን ነው ስሙ? ኮፍያ። ስለዚህ ስሙን ታውቁታላችሁ። በጣም ጥሩ። እና ይህን ኮፍያ ማን ነው የሚያደርገው? እኔ ኪራዝ። ጥሩ። እሺ እና ያድርጊ። እሺ ይኸውልሽ፣ ኪራዝ አያት መሰለች። ቀጥሎ ይህን ኮፍያ የሚያደርገው ማን ነው? ዳፍኔ። ተረኛዋ ደፍኔ ናት። እስቲ እናስደርጋት። አባዬ አንተም አድርገው። እኔ ላድርገው? እሺ በቃ ቀኑን ሙሉ ለብሼው ነበር፣ ግን ለእናንተ ስል ድጋሚ አደርገዋለሁ። አንተ ደግሞ ሽማግሌ አያት ትመስላለህ አባዬ። አይ ዳፍኔ እንዳለችው ሽማግሌ አያት ሳይሆን አጎት ነው። በጭራሽ አልመስልም። ይኸውልህ በቁሜ እያለሁ ልጄን በድጋሚ አትጎዳው። ውይ እናትነትሽ ጎልቶ አይኔ እምባ እንዲያቀር አደረገው። አንቺ ነሽ ይህንን የምትየው? ገና እንደተወለደ አልፈልገውም ብለሽ እንደ አቅፎ የሰጠሽኝ አንቺ አልነበርሽም እንዴ? እንዲሞት ፈልገሽም ነበር። እንዲሞት አልፈለግኩም፣ ግን አማራጭ አልነበረኝም። ያኔ ሁኔታዎች የተለዩ ነበሩ። እርግጥ ነው ሁኔታዎች የተለያዩ ነበሩ። ከጋብቻ ውጭ ሳትፈልግ የወለድሽውን ልጅ ከሕይወትሽ አስወግደሽ በአገልጋዮች የተከበበ ሕይወት ልትጀምሪ ነበር። እሱንም በተግባር አድርገሽዋል። አንተ ያልገባህን ነገር ልንገር። የሩቻን ኮርማን ሕይወት በጥቅምና በፍላጎት ላይ የተመሠረተ ብቻ ነበር። እቺ እናቴ ብለህ የምታስባት ሴት ለአንተ ምንም አይነት ፍቅር የለት። ትሰማኛለህ ልጄ? አሁን አንተን የምትፈልግበት ብቸኛው ምክንያት ኩባንያውንና ቤታቸውን ለማስመለስ ሲሉ ብቻ ንቃ። እየተጠቀሙብህ ነው ልጄ። እንደገና እነግርሃለሁ፣ ብቸኛ ቤተሰብህ እኔ ነው። እንደሱ ስታወራ ምን ያህል ደካማ እንደሆንክ ነው የምታሳየው።
አሁንም ቢሆን እነግርሻለሁ፣ የልጄ ዕዳ አለብሽ። ሩቻን፣ አንድ ልጄን ከእኔ ነጥቀሽኛል። እኔ የተሰማኝን ስሜት እስከሚሰማሽ ድረስ በጭራሽ አርፌ አልቀመጥም። በቃ አሁንስ ይበቃል። እስኪ ይህን የማይረባ ነገርህን አቆማለሁ። ግን ደግሞ መጀመሪያ እንዳልተሳሳትኩኝ አሁን አሳያለሁ ልጄ። አዳምጪኝ ሩቻን። ሰዎች ትዕዛዜን እየጠበቁ ነው። ሶመር ከሰዓታት በፊት ከሳዲቅ ቤት ከልጆቹ ጋር ወጥቷል። ቻምልክ ውስጥ ከሚስቱና ከልጁ ጋር ታክሲ ውስጥ ነው ያሉት እና ሰዎች እየተከታተሉት ነው። ብቻ ባጭሩን የምልሽ ሶመር የመንገዱ መጨረሻ ላይ ነው ያለው። እረፍ። ትሰማኛለህ? ልጄን የምትጎዳው ከሆነ ይጎዳል። ዛሬ ወደድሽም ጠላሽም ከልጆችሽ አንዳቸው ይጎዳል። አሁን ምርጫሽን መረጪ ሩቻን። ሶመርን ነው ወይስ ከረፈደ ያገኘሽውን ካርታ ነው? የትኛው ልጅሽ ነው በሕይወት እንዲቆይ የምትፈልጊው? እብድ ነህ እንዴ? እሱን ሽጉጥ ዝቅ አድርጎ። አይ ምርጫሽን መረጭ ሩቻ። ሽጉጡን ዝቅ አድርጎ አልኩ። አንቺ ደግሞ አትጠጊ። ሩቻን፣ ካርታል መኖር አለበት የምትይ ከሆነ ለሰዎች ደውዬ እነግራቸዋለሁ። ሶመርን ተሰናበችው። አይ እባክህ ተው፣ እንደዚህ አታድርግ። አባቴ አድናን፣ የማይመስል ነገር አታድርግ። ሽጉጡን ጣል። ልጆች ቆይ አንዴ። ሄሎ ፊገን። ሩቻን ውሳኔዋን ከወሰነች በኋላ ሽጉጡን ዝቅ አድርጓለሁ። ስማይ ልጄ፣ አንተን በሕይወት ለማቆየት ከፈለገች ሶመር ላይ ተስፋ እንደቆረጠች መናገር አለባት። በያ ሩቻ። እንደዚህ ያለ ነገር እንዲያደርግ አታስገድደኝ። ሁለቱም ልጆቼ ናቸው። እንደዚህ አይነት ውሳኔ እንዲወስን ልትጠይቀኝ አትችልም። በዛ ላይ ደግሞ ማንም ሰው መሞት የለበትም። አድናን፣ ይሄ ነገር ምን ያህል የከረረ እንደሆነ አልገባሽም መሰለኝ ውዱ እህቴ። መርሳት የለብሽም ውለታ ያለብሽ ሩቻን። ሁለቱም ልጆችሽ የሞት ጫፍ ላይ ተንጠልጥለው የትኛውን ማዳን እንዳለብሽ የግድ ትመርጫለሽ።
የዚህ ጉዳይ ብቸኛው ነጥቡ እሱ ነው። አባቴ ምን ተፈጠረ? አባዬ በጣም በርዶኛል። ወደ ቤት እንሂድ። ይሄ ድምፅ ከየት ነው እየመጣ ያለው? ምንድን ነው ያደረግሽው? ማን ጋር ነው የደወልሽው? ካርታል እየተጠናቀቅ ሽጉጡን ጣለው። ሽጉጡን አቶ ካርታል ተጠንቀቅ! አቶ ካርታል ሽጉጡን ጣለው። አቶ ካርታል ሽጉጡን ጣለው ብያለሁ። ሽጉጡን ጣለው አልኩ። ጣለው። ካርታል እየተጠነቀቅ! እባክህን ልጄ ካርታል! ልጆች ግመልና ድንክዬ የሚለውን ጨዋታ እንጫወታለን። ድንክዬ አቶ ካርታል! አቶ ካርታል ና! ተነሳ! ምን ልታደርጊ ነው? ልታኮሽብኝ ነው? ጠበቅ አድርግሽ ያዥው። በአንቺ እጅ ላይ በጣም ያምራል። ምን ልታደርጊ ነው? ልታኩሽብኝ ነው? ፈሪዋ እህቴ እጅሽ እየተንቀጠቀጠ ነው። ወንድ ከሆንክ ተነሳና ቆመህ አናግረኝ። ቆይ አንቺ ወይዘሮ ሩቻን እባክሽ ሽጉጡን አውርጂ። አንተ ጣልቃ አትግባ፣ ጣልቃ አትግባ። ወይዘሮ ሩቻን አንተ ላይ ምንም ዕዳ የለብኝም። የህይወት ዕዳ ደግሞ በጭራሽ። ትሰማኛለህ? ልጅ በእኔ ምክንያት አይደለም የሞተው። ማወቅ ያለብህ በእናንተ በደል ምክንያት እንደሞተ ነው። አንተ ኃላፊነት የሚሰማ አባት ብትሆን ኖሮ ቆሻሻ ንግድን ከማጣጧፍ ይልቅ ከልጅ ጋር ብትኖር ኖሮ ይሄኔ ዛሬ ልጅ በህይወት ይኖር ነበር። ወይዘሮ ሩቻን እባክሽ ሽጉጡን ስኝ እያልኩሽ ነው። ለእኔ ስኝ። እኔ ልጄ እንደሞተ እንዳምን አድርገኸኛል። ለዓመታት ይህንን ውሸት ዋሽተኸኛል። ወስደ ያሳደገው በእኔ ላይ ልጄን ለማስነሳት ነው፣ በየዋህነት አይደለም። የልጄ ልብ እናቱን እንዲጠላትና በንዴት እንዲሞላ እንዲሁም ቂመኛ አድርገኸዋል። እና ደግሞ አለማፈር አሁንም ልጄ ብለህ ትጠራዋለህ። ልጄ ብለህ ልትጠራው አትችልም። ወይዘሮ ሩቻን እባክሽ ሽጉጡን ስኝ እያልኩሽ ነው። ይሄ ሰውዬ ጠላት የሆነ እንድታደግ አድርጎሃል። ግን ከዚህ በኋላ መጠቀሚያ ሊያደርግ አይችልም። ይቺ ዓለም አንድ ቆሻሻና ተራ ሰው ትገላገላለች። አሁን ተራመድ፣ እንሂዳለን። ወዴት? ተራመድ። ተጠንቀቅ።